ዓለም አቀፉ የጋዜጠኞች መብት ተሟጋች ተቋም ሲፒጄ የኢትዮጵያ መንግስት 7 የኢቢኤስ ጋዜጠኞችን በሽብርተኝነት ጠርጥሮ ማሰሩ ተመጣጣኝነት የሌለው እርምጃ ነው ሲል ቅሬታውን አሰማ። ሲፒጄ ትናንት ረቡዕ ባወጣው መግለጫ የኢትዮጵያ መንግስት የወሰደው እርምጃ በሙያው ስነ ምግባር ጉድለት ላይ ለሚነሱ ስጋቶች የማይመጥን ነው ብለዋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ማዕከላዊ ኮሚቴ የግንባሩ ሊቀመንበር አብዱራህማን ማሃዲን ከኃላፊነት አነሳ። ግንባሩ እያካሄደ ባለው ሁለተኛ መደበኛ ጉባኤው የግንባሩ ሊቀመንበር አብዱራህማንን በመተካት ምክትላቸው የነበሩት አብዱር ከሪም ሼክ ሙሴን በተጠባባቂ ሊቀመንበርነት ሰይሟቸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ታጥቆ የሚንቀሳቀሱትን ጨምሮ በማረሚያና በሌሎች አካባቢዎች የሚገኙ አካላት በምክክሩ ላይ ተሳታፊ እንዲሆኑ ሁኔታዎችን ለማመቻቸት እንደሚጥር አስታወቀም። ኮሚሽኑ በክልሉ ከባለድርሻ አካላት ጋር የሚያደርገውን የአጀንዳ ማሰባሰብ ምክክር ዛሬ ጀምሯል። ሱዳን የተባበሩት አረብ ኤሚሬቶች የሱዳን ፈጥኖ ደራሽ ኃይልን በመደገፍ የዘር ማጥፋትን ለመከላከል የተደረሰውን ዓለም አቀፍ ስምምነት ተላልፋለች ስትል ለዓለም አቀፉ የወንጀል መዳኛ ፍርድ ቤት አቤቱታ አቀረበች። ፍርድ ቤቱ ኤሚሬቶችን ከድርጊቷ ትታቀብ ዘንድ እርምጃ እንዲወስድ ጠይቃለች። በርካታ የአሜሪካ ሴናተሮች ፕሬዚዳንት ዶናልድ ትራምፕ በውስጥ ንግድ ወይም ገበያ ማጭበርበር ፈጽመው እንደው ምርመራ እንዲደረግባቸው ጥሪ አቀረቡ። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ሩሲያ በስልታዊ መንገድ የተመለመሉ ቻይናውያንን በጦርነቱ እያሳተፈች ነው ሲሉ ከሰሱ። ሩሲያ ክሱን አስተባብላለች። ቻይና በበኩሏ ክሱን ኃላፊነት የጎደለው ብለዋለች። ዜናውን በዝርዝር ዓለም አቀፉ የጋዜጠኞች መብት ተሟጋች ተቋም ሲፒጄ የኢትዮጵያ መንግስት 7 የኢቢኤስ ጋዜጠኞችን በሽብርተኝነት ጠርጥሮ ማሰሩ ተመጣጣኝነት የሌለው እርምጃ ነው ሲል ቅሬታውን አሰማ። ሲፒጄ ትናንት ረቡዕ ባወጣው መግለጫ የኢትዮጵያ መንግስት የወሰደው እርምጃ በሙያው ስነ ምግባር ጉድለት ላይ ለሚነሱ ስጋቶች የማይመጥን ነው ብሏል። የመብት ተሟጋቹ በመግለጫው የኢትዮጵያ ብሮድካስቲንግ አገልግሎት ወይም ኢቢኤስ የተባለው የቴሌቪዥን ጣቢያ አንዲት ሴት በጎርጎርሳውያኑ 2020 ተማሪ እያለች በታጣቂዎች መታገቷና መደፈሯን የሚያስረዳ ዘገባ ካሰራጨ በኋላ 7 ሰዎች መታሰራቸው መመልከቱን ጠቅሷል። የቴሌቪዥን ጣቢያው መስራች ፕሮግራሙ ከተለቀቀ በኋላ ክሱ የተቀነባበረ መሆኑን በማረጋገጡ ይቅርታ መጠየቁን መረዳቱንም የመብት ተሟጋቹ አመልክቷል። እንደዚያም ሆኖ ግን የመንግስት ጋዜጠኞችን በሽብርተኝነት ክስ ማሰር በጋዜጠኝነት ስነ ምግባር ጉድለት ላይ ለሚነሱ ስጋቶች ተመጣጣኝ ያልሆነ ምላሽ መሆኑን በሲፒጄ የአፍሪካ ፕሮግራም አስተባባሪው ሞቲኮ ሙሙ ተናግረዋል። ጋዜጠኞቹ በፕሮግራሙ ላይ ከቀረበችው ሴት ጋር ፖሊስ የ14 ቀናት ተጨማሪ የምርመራ ጊዜ መጠየቁን ተከትሎ በእስር ላይ እንደሚገኙ ዓለም አቀፉ ተቋም አስታውቋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ማዕከላዊ ኮሚቴ የግንባሩ ሊቀመንበር አብዱራህማን ማሃዲን ከኃላፊነት አነሳም። ግንባሩ እያካሄደ ባለው ሁለተኛ መደበኛ ጉባኤው የግንባሩ ሊቀመንበር አብዱራህማንን በመተካት ምክትላቸው የነበሩ አብዱር ከሪም ሼክ ሙሴን በተጠባባቂ ሊቀመንበርነት ሰይሟቸዋል። የኦብነግ የማዕከላዊ ኮሚቴ አባል አቶ ሞሐመድ አሳድ ሼክ በክሪ ትናንት ጅግጅጋ ውስጥ በሰጡት መግለጫ ሊቀመንበሩ በአግባቡ ኃላፊነታቸውን መወጣት ባለመቻላቸውና አስተዳደራዊ ክፍተቶች በመፈጠራቸው ከኃላፊነት መነሳታቸውን ተናግረዋል። ከሀገር ውጭ የሚገኙት የኦብነግ ሊቀመንበር በተለያዩ ጊዜያቶች በሚያወጧቸው መግለጫዎች በመንግስትና በግንባሩ መካከል ቀደም ሲል የተደረሰው ስምምነት እየተከበረ አይደለም ማለታቸው ይታወሳል። የምሽቱ ዜና መጽሔታችን በዚህ ጉዳይ ላይ ዝርዝር ዘገባ ይዟል። የኢትዮጵያ ሀገራዊ ምክክር ኮሚሽን በክልሉ ታጥቆ የሚንቀሳቀሱትን ጨምሮ በማረሚያና በሌሎች አካባቢዎች የሚገኙ አካላት በምክክሩ ላይ ተሳታፊ እንዲሆኑ ሁኔታዎችን ለማመቻቸት እንደሚጥር አስታወቀም። ኮሚሽኑ በክልሉ ከባለድርሻ አካላት ጋር የሚያደርገውን የአጀንዳ አሰባሰብ ምክክር ዛሬ ጀምሯል። ኮሚሽነሩ አቶ መላክ ወልደ ማርያም ዛሬ የባለድርሻ አካላት ምክክር ሲጀመር እንዳሉት ሂደቱ በአጀንዳ አሰባሰብ ሂደት ልንሰማ ይገባል የሚሉ አካላትን ሁሉ ለማስተናገድ ዝግጁ ነው ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን አንዱን ጥሎ ሌላውን አንጠልጥሎ የሚሄድበት አሰራር የሌለው መሆኑ ታውቆ እስር ቤት ያሉ በተለያዩ ምክንያቶች ጫካ የገቡ እንዲሁም ሀገራቸውን ለቀው በውጭ ሀገራት የሚኖሩ የአማራ ክልል ተወላጆች ሁሉ ሀሳባቸውን የሚሰጡበትን ሁኔታ ለማመቻቸት ኮሚሽኑ ቁርጠኛ አቋም ያለው መሆኑን ለማስታወቅ እወዳለሁ።
ከተለያዩ የማህበረሰብ ክፍሎች የአጀንዳ ማሰባሰብ ሂደት ማጠናቀቁን ያስታወቀው ኮሚሽኑ ባለፉት 5 ቀናት በአማራ ክልል ከሚገኙ 267 የወረዳና የከተማ አስተዳደሮች ከ263ቱ የተወከሉ 4500 የማህበረሰብ ክፍሎች በምክክሩ ተሳትፈው ወደ የመጡበት መመለሳቸውን ኮሚሽኑን ጠቅሶ የባህር ዳር ወኪላችን አለምነው መኮንን ዘግቧል። በምክክሩ ተሳታፊዎች አለን ያሉትን አጀንዳዎች ያስመዘገቡ ሲሆን በብሔራዊ ደረጃ ለሚዘጋጀው ጉባኤ የሚሳተፉ 270 የማህበረሰብ ወኪሎች መምረጣቸውንም ኮሚሽነሩ ተናግረዋል። ይህ ዶይቼ ቬለ ነው። ሱዳን የተባበሩት አረብ ኤሚሬቶች የሱዳን ፈጥኖ ደራሽ ኃይልን በመደገፍ የዘር ማጥፋትን ለመከላከል የተደረሰውን ዓለም አቀፍ ስምምነት ተላልፋለች ስትል ለዓለም አቀፉ የወንጀል መዳኛ ፍርድ ቤት አቤቱታ አቀረበች። ፍርድ ቤቱ ኤሚሬቶችን ከድርጊቷ ትታቀብ ዘንድ እርምጃ እንዲወስድ ጠይቃለች። ሱዳን አቤቱታዋን ዘሄግ ወደሚገኘው ፍርድ ቤት የወሰደችው የፈጥኖ ደራሽ ኃይል በምዕራብ ዳርፉር የፈጥኖ ደራሽ ኃይል ከአረብ ሚሊሻዎች ጋር በማበር አረብ ባልሆኑ የማሳሊት ጎሳ አባላት ላይ ጎሳ ተኮር ጥቃታቸውን አጠናክረው መቀጠላቸውን ተከትሎ ነው። የተባበሩት አረብ ኤሚሬቶች ግን የሱዳንን ክስ እንደተለመደው አልተቀበለችውም። ክሱን ሱዳን የፖለቲካ መጠቀሚያ አድርገዋለች ስትል ማጣጣሏን ሮይተርስ የዜና ወኪል ዘግቧል። አሜሪካ ባለፈው ጥር ወር በምዕራብ ዳርፉር በማሳሊት ጎሳ አባላት ላይ እየደረሰ ያለው ጥቃት ከዘር ማጥፋት የሚስተካከል ነው ብላ ነበር። ምንም እንኳ የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሉ የጦር መሳሪያ ድጋፍ ማድረጓን ብታስተባብልም የመንግስታቱ ድርጅትና የአሜሪካ የሕግ ባለሙያዎች ተጨባጭ ማረጋገጫ ማግኘታቸውን ማስታወቃቸው ይታወሳል። የዩክሬኑ ፕሬዝዳንት ቮልዶሚር ዜሌንስኪ ሩሲያ በስልታዊ መንገድ የተመለመሉ ቻይናውያን በጦርነቱ እያሳተፈች ነው ሲሉ ከሰሱም። ሩሲያ ክሱን አስተባብላለች። ቻይና በበኩሏ ክሱን ኃላፊነት የጎደለው ብላለች። ዜሌንስኪ በሩሲያ ላይ ክሱን ያሰሙት ጦራቸው ከቀናት በፊት ቻይናውያን ተዋጊዎችን መማረኩን ካስታወቀ በኋላ ነው። ለዩክሬን ክስ ዛሬ መልስ የሰጠችው ሩሲያ ዩክሬን በጦርነቱ ጉዳይ ላይ ሚዛናዊ ሆና የቆየችውን ቻይናን ጎትታ ለማስገባት እየሞከረች ነው ብላለች። ዜሌንስኪ ከተማረኩ ወታደሮች ከአንደኛው ጋር የተደረገውን ጥያቄና መልስ አያይዘው በኤክስ ገጻቸው ላይ ባሰፈሩት መልእክት ሩሲያ በቻይና ግዛት ውስጥ በመግባት በስልታዊ መንገድ ቻይናውያንን ለጦርነቱ እየቀጠረች ነው ብለዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የቀረበባቸውን ክስ ባስተባበሉበት መግለጫቸው ቻይና ሚዛናዊ አቋም ላይ ትገኛለች ብለዋል። ዩክሬን ግን እስከ 155 የሚደርሱ ቻይናውያን በጦርነቱ እየተሳተፉ እንደሚገኙ በስለላ መረቧ ማረጋገጧን ነው የምትገልጸው። ቻይና በበኩሏ የዩክሬን ክስ ኃላፊነት የጎደለው ከማለት ባለፈ ተማረኩ የተባሉ ወታደሮች ዜጎቿ መሆን አለመሆናቸውን ማረጋገጫም ሆነ ማስተባበያ አልሰጠችም። በመጨረሻም በርካታ የአሜሪካ ሴናተሮች ፕሬዚዳንት ዶናልድ ትራምፕ በውስጥ ንግድ ወይም ገበያ ማጭበርበር ፈጽመው እንደው ምርመራ እንዲደረግባቸው ጥሪ አቀረቡ። የሴናተሮቹ ጥሪ የተሰማው ፕሬዚዳንት ዶናልድ ትራምፕ በበርካታ ሀገራት ላይ የጣሉትን ከፍተኛ ቀረጥ ማዘግየታቸውን ይፋ ከማድረጋቸው በፊት ሰዎች አክሲዮን እንዲገዙ ማበረታታቸውን ተከትሎ ነው። ዲሞክራቱ የካሊፎርኒያ ሴናተር አዳም ሺፍ በኤክስ ገጻቸው ስለ ትራምፕ የቀረጥ ፍሰት ቀድሞ የሚያውቅ በአስተዳደር ውስጥ ማን ነው? በህዝብ ወጪስ አክሲዮን ገዝቶ ወይም ሽጦ ያገኘ አለ? ሲሉ በጠየቁት መልእክት ለዋይት ሀውስ ህዝቡ ሁሉንም ነገር የማወቅ መብት አለው ብለዋል። ዲሞክራት የፋይናንስ አገልግሎት ኮሚቴ አባላት በበኩላቸው የዩናይትድ ስቴትስ ፕሬዚዳንት ቃል በቃል በዓለም ትልቁ የገበያ ማጭበርበር ዘዴ ውስጥ እየተሳተፉ ነው ሲሉ ትራምፕን ከሰዋል። ፕሬዚዳንት ዶናልድ ትራምፕ የዎል ስትሪት የመገበያያ ቋት ከመከፈቱ ጥቂት ቀደም ብለው ጊዜው አክሲዮን የመግዣ ነው የሚል መልእክት አስተላልፈዋል። ፕሬዚዳንቱ መልእክቱን ባስተላለፉ ሰዓታት ውስጥ ከቻይና በቀር በበርካታ ሀገራት ላይ የጣሉትን ከፍተኛ ቀረጥ ለ90 ቀናት ማዘግየታቸውን ይፋ አድርገዋል። የፕሬዚዳንቱ ውሳኔ የአውሮፓ ህብረትን ጨምሮ ከበርካታ ሀገራት ድጋፍ ሲያገኝ፣ አሜሪካውያኑ ዲሞክራቶች ግን ፕሬዚዳንቱን በማብጠልጠል ምርመራ ይደረግባቸው ዘንድ ግፊት በማድረግ ላይ ይገኛሉ።